Ani kan hin dubbadhu tokko no mooqqee dhufte jechuudha. Har'a mirqaata. Abbaa fe'e mooqqiidha. የፈለገው ሞቅ ይላል። Ani ilmi xaggaadha. Nama of hin jiraachifneedha. Haadha ta'u. Ye'uunat hoo biyyaaf jedhame biyyiin guddatti. Hoo biyyaaf jedhame namni tokko du'uu qaba. Quuqamuu qaba. Ayimiroon isaa akka isaatu qaba. Ta'uu qaba. Waa lafaa maata banatti ta'a. Gini የታባት የሰተነ በቃ አደረው የታቀኛ ካለች አር ነምሴ ነጥበቴ ኦን ኮቱና ይርባክ ወደዛ የሰተነ በይተኛ ይመራ ሙፋን ማቢ የሚጠጋራ ግዴታን ቀባ ኢሳኒ ሽንት ቤት ይወጣው ብሻ ሽንት ቤት ይሳገቹን ቀባ ወይኔ ዋቀዮ ማልመስ ይበደል ያነት አስይዙ ሰው ራሱ አስጠልቶኛል። እግዚአብሔር ምስክሬ ነው። ሰው የተባለ ራሱ አስጠልቶኛል። አከሌ ይሻላል። ምን ሁሉም አንድ ነው። አርክዬን ቀዘቀዘ ቆይ እግዚአብሔር እዚህ ምድር ላይ ሰው አድርጎ ፈጥሮኝ ሰው ለምንድነው ምርቀኛ የሚሆንብኝ? እስኪ ቆይ ወንድምስ ባይኖረኝ መኖር አልችልም? ሰው ነኝ እኮ ምንም ባይኖረኝ ሰርቼ መኖር አልችልም? ባይሰራስ መኖር አልችልም? መኖር እኮ ነው የሚፈልገው ነገር አይደለም እንዴ? መሞትም ዓለም እኮ ነው። ዓለማዊ ኑሮ ካልሆነ ዘላለማዊ ኑሮ ወይንም ዘበላዊ ኑሮ የመጨረሻ ኑሮ የሚባል ማለት ነው። መኖር አይቻልም እንዴ? በንዴት ነው ዛሬ በቃ የጠጣሁትና የፈለገ ነገር ይምጣና የፈለገ ነገር አመኩኖ ኩኒ ካቱኒ ወኖራ አለቃ ኮቲ ኮተስናኝ ኤቨሬ ሃዳ ገድራው ነበይታ እንጀሬ ነቸት ነበይካ ማት ነበይካ ሃዳ ገድራው ወኔን መጠጋቲ ሰውን ተባደው ማልቱን ዲቤ አቡምቴ ዋይኑ ናላልቹ ማልቱ ዲቤ ዋቀራውን ነለደው ምን አገባኝ ብየኮ ተንጉዲሳ ብየኮ ተንጅራጀሳቲ ኦፊ ኮቲ ፉጅራቹ ደደፌራ ኦፊ ኮቶፍ ደንዳው ደደፌራኒ በቃ ማሊ አባፌ ነጠበታ ይመራ ሙፊኖ ጀዱ በቃ ማልፊዳ አልሰራም በቃ ምን ያመጣል ምን በግዴታ ነው እንዴ አልዋጋም ወንጀሬው ማልቱ ድፋ ሁምና ነደበደብዱ ማልት ማለማ ሰውነት እየጨጨብስቶ ማልቱ ድፋ ነሂቱ ማልጎታ ይደሙስ ማል ምን ግዳጀ ምን እንትን አለ እንዴ? ምን ችግር አለው ብታሰርስ? ጉልበት በላይ ምንድነው? ከአቅሜ በላይ ምንድነው? በቃ አልፈልግም ካልኩ አልፈልግም እኮ ነው። ሙአሊ ከነ ዘሪ ከአቱ ነጥ ቀቤቲ ዮ ነምትች ሰከሬ ቡሌቸ ከበርባድ ጀዴ አኒ ወጅነ ሰከራ ayyan turere tay nafara dere fe wonno daddabe yo sakkare lisna sakkara wajini ye duguma yo bolecha ke ani gize da ma ko tine bolecha ke barba daddu yede inni machay jede ani wajina machay jede nagarama yada gudday sati inde ogga torbe gadduni ga giddaje te ga humnan qabnu malgona resla ga shi yenneti ule dandabadabamu rayenne ishine ganne yenne tenya akka yumma kenyete mangisti zla abba uleta bahireti umna qaba inni
وين سكاسو وين أوف كوريا سيد سباسو بديتي بيجرا قبني مال جرا مال منجستي لكم تقاتل نكو ليلا منجست كسماء يوردم ندي ይሄ ብቻ ነው እንደ ዘላለሙን የሚያቃጥለን ዘላለም ስንቃጥል እንኑር እንደ አንድ ቀን እንኳን ገበሬ ሆነን አርሰን አንኖርም እንደ ሰው የውሸት መንግስት ማለት ነው ለሰው እንኳን የማይደርስ ለደሃም አይደርስ አለልቀን እኮ ሰዎች ማለጀረን ጀዋርቱ ፌር አንቢያ አላትራ ጀዌ ቡኤራኒ ጀዌን ገዮምቲ ዋቀራ ገድቡ ጀዌን ገሙ ዮምቲ ሃሳ ጀዌን ገዮምቲ ነመቴ ያ ረቢ ትናባሲ ያ ረቢ ያ ወይ ጉድ ሲቀናጡ ሞታ ያጥወደ ያዕቆብ ምንቂ ያቤላ ሲቂቂ ይሬ ሲቀናጡ ነው ሞት ሲመሰበር ጀሬ ሞት ይሬ አማራ ኢልማሃራ ገድራው እናቶቹ ማን ይፈራቸዋል እናንተ ኢስን ገርቦታ አዳላው ኢስን ድንጋይ ደጋግኖ ጉራጃ መከላምባን እንቆቶ መከላምባን ነው እንደደብሲስ ተንበይ ገያ መከላምባ ነንቆተ እንጀራ ኢኒና አጋራን ታገለ ነማን ታገለ መከላምባኑ ነንቆተሙ እናቱ የሰላም ኑሮ መኖር ነው እንጂ እንደዚህ ምን ሰላም አለ ደግሞ ኩላ ስትናት ዳላተ አራቃ ዳይራ መታነ ቀየር ወይኔ ከያጂ ዱክላሽ አመርካ ቀባዴ ቢለን ጎላ አካሲ ታላ እንደዚህ አይነት ኩኒ ኮሎኔላት ደሙራ ሆዱ የተገላገለ ተመስገን ረብ ዱጋ ረብ ዋይኒ ጭለባ ወይ ኩኒ ኢሳአጂሶ ሰላማለን ጎላ ነቀዳቅም እንቀቡ ምናስ እንቀቡ ማሳራስ እንቀቡ ነማስ እንቀቡ ማለን ቀቡ ዋቀ ተቆንቆ በእንጀራ ዋግኛ ዳጋውሪ ዋይኒ ሲንጅሩ ለፈራ አመገረን ትጪዙ ወላለ አው ጋና ከነ ደሙ ነመነቲ ባየታ አቾ እንደሙ ነመነቲ ባየታ ነምን አካኮት መቻይ ወልተሩፍነ ወልቲ ቡነ ኤታን ጀራል ኤቼ ገራ ጫካ ደማራ ሲላጫ ጫካ ከጀ ደሙኒ ጀራጂ ደመኒ ኦዶ ከተመለ አበሉ አከት ሰከሬዳም አበሉ አከነተ ኤጀራን ኦፊፉ መቻን እንዲሳኑ መቾፍቱ ወን ሃዳራው አንሊ አረተ መቻይ እኑ ጎከስ አና አሪ ዋባይ ነው ወዳ አሪ ቢያው ነው መባሳው ደም ቢያ በየት መለ ከነማት ጅራድ ኡፍ ዋዳኮ ማራ ሲጎዲ ማና ደስላት ሲቃይ ዳፍነ ደስ ማር መስጎዲ ማራ ሲበደል ያዋቀ ከነ ማር መስጎዲ ማራ ሲበደል ማና ኡምቲ ለፈከነረት ማና አስተቃያት ለምን ነጃላቱል እንጂሩ እኔ የምሬን ነው ማወራው ዓለም ይስማኝ ሰው አይወደኝም እግዚአብሔርን አላቀውም እንግዲህ እግዚአብሔር አይናገርም ስለማያየኝ ምን ላድርግ ይወደኛል አይወደኝም ማቀው ነገር የለም እግዚአብሔር ማለት ሰው ግን አይወደኝም ሰው ያየኝ ሁሉ ሰው ይሰቃያል ሰው አንድ ቢራ እንደዚህ ያደርገው ሁለት ነው ሶስት ቢራ ፊ ጉንደሪሞ ጎንደሬ ቡሰኒ ቡስኔ ጎባያ ተከ ውይ ያልመጣጋዳሪ ያጅፈት ተፉከት አይ የፈጣሪ ያለ አይ አባቴ አምላክ ምን አረኩ ዋቃ ባኮቲ ማልማሲ በደለ ተራከትና ሰቃያታ ማልማሲ ጎዴ ተራከት ሲቃይ ከነረት ነገልችቴ ምን አርግቼ ይሆን ገና በልጅነቴ ምንንም ሳላውቅ ሮጬ እንኳን ሳልጠግብ እንደዚህ አይነት ስቃይ ውስጥ አስገብተክ እንድሰቃይ የምታረገኝ
ምን አድርጌ ሰው ተታክሶ እንኳን ተጋሎ እንኳን ይለያል። ከጠላት ጋር ተታክሶ ጠላት ነው የመጣው ይባላል። እኔ እኮ ጠላትም ወዳጅም አንድ ነው የሚሆንብኝ። ዛሬ ወዳጅ ሲሆን ነገ ጠላት ይሆንብኛል። ነገ ጠላት ሲሆን ዛሬ ወዳጅ ይሆንብኛል። ግራ ገባኝ እኮ። አሁን ትላንትና ስለ ማን ነው አዶናይ እንኳን ትቼዋለሁ፣ ቆይቻለሁ ከተውኩት። እግዚአብሔር ያሳድግ ብዬዋለሁ። እግዚአብሔር ከሰው እኩል ያድርግ ብዬዋለሁ። የፈለከውን የተመኘውን ነገር እግዚአብሔር ያሟላል ብዬዋለሁ። ያሟላልታል ደግሞ እግዚአብሔር ያሟላል። እውነት በጣም ወድጄዋለሁ እሱን ልጅ። በጣም አሳዝኖኛል። ምን እንደሆነ አላውቅም። በጣም የሚያሳዝን ልጅ ነው። ትግሬዎቹን ድሮም ወዳቸዋለሁ። አውቄ ነው የምቆጣቸው እንጂ ድሮም ወዳቸዋለሁ። ትግሬ ማለት እኔ ወደ ትግራይ ብሄድ እኮ እኔ መንግስት ነው የምሆነው። እግዚአብሔር ምስክሬ ነው። ትግሬ ብገባ ማለት ነው እኔ ዛሬ መንግስት ነበር። አብይን ፈንቅዬው ነው የምገባው። አብይ ማለት ሰከንድ እንኳን ለሰው ማይራራ ማለት ነው። እሳት ማለት ነው። ይሄ ምንድነው የሚባለው? ካንሰር አይደለም፣ ሱኮስ ነው ምንድነው የሚባለው ነገር ነው። በቃ ኮንሶፍ ነው ምንድነው? ይሄ ሾክ ማለት ነው። ሲዋጋ እንኳን የማይታወቅበት ወደ የሚሄድበት አቅጣጫ እንኳን የማይታወቅ ማለት። እኔ ወንድምነት እንደዚህ አይነት አላውቅም። እግዚአብሔር ምስክሬ ነው። እንደዚህ አይነት ወንድምነት ጠላት ነን እኔና እሱ። መቼም ጊዜ ከሆዴ የማይወጣ ጠላት ነው። መቼም ጊዜ ከልቤ ውስጥ ከአንጀቴ ውስጥ የማይወጣ ቁስል ነው እሱ። የካንሰር ቁስል ነው እሱ። ቁስል ማለት ነው። እግዚአብሔር እኔ አንድ ቀን ነው አዶናይን የሰደብኩት። ሳየው ምስኪን ነው ልጅ። ሁሌም በቃ ስለ እንትን ነው የሚያስበው። እኔ እነሱ ጋር ተደባልቄ ቢሆን ይሄኔ ዛሬ መንግስት ነኝ። እግዚአብሔር ምስክሬ ነው። መምራት እንኳን በቅተኝ ለአንዱ ሰጥቼ መውጣት አያቅተኝም። በቃ ለአንዱ አስረክቤ እንደ ለማ መገርሳ ብዬ ተገላግዬ እቀመጣለሁ። አሁን ለማ መገርሳ ተገላግሎ ነው የሚቀመጥ። ስለምንም አያስብም፣ ስለምንም አይጨነቅም። ምን እዳለበት? ለማን ነው የሚጨነቀው? አይቶታል መሰለኝ። በቃ ይቺ ሀገር ሁሌም አንድ ሰው ማቅሰል ሁሌም እያስለቀሰኝ መኖር ነው የምታውቅበት። ሌላ ምንም የምታውቀው ነገር የለም። ምንም ህዝብን ማስለቀስና የህዝብ ልጅ መብላት ነው የምታውቀው። ሌላ ምንም የምታውቀው ነገር የለም። ምን ነው በኢህአዴግ ጊዜ እኮ ስንት 27 አመት እኮ ብለን ይኖር ነው። 97 ላይ ብቻ ነው አንድ ጊዜ ተዋጋ ነው። በዛን ሰዓት ነው የሚታወገቻለሁ። እስከ ግንጭ ድረስ ገብቻለሁ። አውቃለሁ ነው በስነ ስርዓቱ። ልጅም ቢሆን አውቃለሁ። በደርግ ጊዜ በደርስ የ7 አመት ልጅ ነኝ ውሰዱኝ ብያቸው ነበር። መከላከያ አባቴ ነው የመለሰኝ። የ7 አመት ልጅ ነኝ። አልቅሼባቸው ካላስወዳች በቃ እዛ ይደግ ተብሎ ማለት ነው። አባቴ ነው የከለከለኝ። የ7 አመት ልጅ ሆኜ ማለት ነው። ማለት የደርግ ጊዜ 7 አመት ነኝ። ደርግ ሲገባ ራሱ አላውቀውም እንጂ የእንትን ጊዜ ማለት ነው። ይቅርታ አይምሮ ተበላሽ። የኢትዮ ኤርትራ ጊዜ ማለት ነው። ኢትዮና ኤርትራ በሚዋጉ ጊዜ ማለት ነው። ማለት ኢህአዴግና ኢሳያስ በሚዋጉ ሰዓት የ7 አመት ልጅ ሊሆን ለ5 አመት ሊሆን አላውቀውም፣ ግን ብቻ የሆነች አቅጣጫውን አውቃለሁ። የሆነ ውጊያ ከባድ ውጊያ ነበረ። ትምህርት ቤት ሲሄድ 3ኛ ክፍል ነበርኩኝ ይመስለኛል። ስለ ትምህርት ስለሚወራ ስለ ረሃብ ምናምን ስለሚወራ ቤተሰቤ ደሃ ናቸው። ረሃብ ምናምን ሲወራ ሄጄ ተዋግቼ ልለይ ብዬ እንትን ገብቻለሁ። ቀበሌ እኔ እዋጋለሁ ብያቸው ማለት ነው። ጩጬ ነኝ። በእጅ ተይዤ የምገባው ሰው እኮ ነኝ። በእጅ ተይዤ ነው አስፋልት ማልፈው። ምን እስኪ ጆሮን ያዝ ተብዬ ጆሮ የሚያዛቅተኝ አንተ ጆሮ አትይዝም፣ በቃ ሌላ ጊዜ ስታርግ ምናምን እምቢ ብዬ ሳለቅስ ፋዘርን በጎን ጠርተውት ይዘው ግባ ብሎ በቃ አንተ ነገ ትመጣለህ ምናምን ብሎኝ በዛን ሰዓት አውቃለሁ። ምክንያቱም ልክ እንዳሁኑ ነው የሆንኩት። እንዳሁኑ ያ ረቢ ግኒን ውቅስ በእውነትቻል ማል እንዱቱ አቲ ነምን እንዱቱ ዮኪን ኑራን ባቱ ማኑ አሰቃያታ አኒ ቦለቸ ከቲሞቲ ግልጽ ሲትማ የቸትነበ ይታይሰተስ ቤክ ይታቀኛል። እንደዚህ ያሰቃየኝ ነው እንደ አንተ ወንድም የምትሆነኝ፣ እንደዚህ ያስደረከኝ ነው እንደ አንተ ለኔ ጋሻና መከታ የምትሆነኝ፣ አንተ የምትጠብቀኝ። እግዚአብሔር የጠበቀኝ ይበቃኛል። በቃ ትንሽ ለከካረኝ መስለኝ ስካር በንዴት ውስጥም ይለቃል ስካር እግዚአብሔር እና አልፈልግህም። በቃ አሁን አዶናይ እግዚአብሔር ምስክሬ ነው
ቤተሰብ አትል ምን አትል ሰውን የትም እየሄደ ጉድጓዱ ውስጥ ሁሉ እየገባ እየፈለገ ያወጣል። ማነች ነጻነትን ማነች ነጻነት ዘፋኛውን አውጥቷት ያደረሰባት ቦታ አይታል። የሱን አክል እንኳን እንትን የለህም አንተ። የሱን አክል እንኳን ተግባር የለህም አንተ። አሰቃያኝ በቃ ዛሬ ጭራሽ መሳሪያ ተሸክሜ ስጠብቅ ራሴን ለማጥፋት ትንሽ ቀርቶኝ ነበር። ግን እናትና አባቴ